እንዲገለልና እንዲታወቅ ይልቁንም ደግሞ 5500 ዘመን በበግ በላም በጊደር ደም የተበከለው ዓለም የቆሸሸው ዓለም እነሆ ይቀደስ ዘንድ በሰማያዊ ፈቃድ ማለት ነው። እንዲቀደስ አጥምቀኛ ነው ዮሐንስ አጥማቂ፣ መድኃኔዓለም ተጠማቂ። በዮርዳኖስ የተፈጸመ አብ በደመና ዝንቱ ውእቱ ወልድየ ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዖ የወደድኩት ውረድ ተወለድ ሙት ተሰቀል ያልኩት ልጅ እርሱ ነው፣ እርሱን ስሙት አለ አብ። ወልድ ደግሞ በዮርዳኖስ እጅ ተጠመቀ። አጥመቆ ዮሐንስ ለኢየሱስ ወገሰሶ እንተ ይትገሰስ ርእሶ ዮሐንስ ኢየሱስን አጠመቀው የማይዳሰሰውንም ዳሰሰው ይላል። ተቀደሰት ማይ በጥምቀቱ በኢየሱስ ክርስቶስ ጥምቀትም ውሃው ተቀደሰ። ፈሉ ማያዲ በርእሱ እሱ ሲጠመቅ ውሃዎቹ በላዩ ላይ ፈሉ ይልና መንፈስ ቅዱስ ደግሞ በርግብ አምሳል መጣና በላዩ ላይ አረፈ ይላል። ስለዚህ መንፈስ ቅዱስ አብ በደመና ልጄ ነው ብሎ ሲመሰክር፣ ወልድ ደግሞ ሲጠመቅ መንፈስ ቅዱስ ደግሞ በርግብ አምሳል መጥቶ በኢየሱስ ላይ አርፏል ማለት ነው። በሁለተኛ ደረጃ መንፈስ ቅዱስ እነሆ ከሦስቱ አካል አንዱ አካል መሆኑን ለማሳወቅ አብ በደመና ድምፅ እያሰማ ልጄ ነው እያለ ሲመጣ፣ ልጁ ደግሞ ኢየሱስ ሲጠመቅ መንፈስ ቅዱስ ደግሞ በርግብ አምሳል መጥቶ በላዩ ላይ አርፏል ማለት ነው። ይህንን ነው የሚናገረው ማለት ነው። በሌላ እንግዲህ ሦስተኛው ኢየሱስ ክርስቶስ በመንፈስ ቅዱስ ተሞልቶ ወይም ደግሞ መንፈስ ቅዱስን ገንዘብ አድርጎ በኃይሉ ተአምራትን አደረገ፣ አገልግሎቱንም ፈጸመ ይላል። ማቴዎስ 12:28 ላይ እንደምንመለከተው ኢየሱስ ክርስቶስ መንፈስ ቅዱስን ተሞልቶ እነሆ ወይም ደግሞ በመንፈስ ቅዱስ ተነስቶ ተአምራትን አደረገ ይልቁንም አገልግሎቱን ፈጸመ ይለናል። ሌላው በማቴዎስ ወንጌል ምዕራፍ 4 በሉቃስ ወንጌል ምዕራፍ 4 ላይ መንፈስ ወደ ምድረ በዳ መራው። ከተጠመቀ በኋላ መንፈስ ወደ ምድረ በዳ መራው። ወዴት? ወደ ቆሮንቶስ ገዳም 40 ቀን 40 ሌሊት እንዲጾም ይላል። መንፈስ መራው ማለት ፈቃዱን ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ፈቃዱን ነው ያለ። በድንግል ማርያም አብ ለአጽንዖ ወልድ በተለየ አካሉ ሰው ሆነ። ወልድ ደግሞ እግዚአብሔር አብ ለአጽንዖ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ በማኅፀነ ድንግል ማርያም ፍጹም ሰው ፍጹም አምላክ ሆነ። ከዚህ በኋላ በ30 ዓመቱ ተጠምቆ መንፈስ ቅዱስ እነሆ ወደ ገዳም ወሰደው የሚለው ምንድን ነው? ፈቃዱን ነው። በፈቃዱ ወደ ገዳመ ቆሮንቶስ ገብቶ ጾመ የሚለውን ነገር ሊናገር ነው። ይህም አድርጎ ወጣና ውሃውን ወደ ወይን ጠጅነት የሞተውን እያነሳ ዕውሩን እያበራ ለምጻሙን እያነሳ አንካሳውን እያስተካከለ እነሆ ለምጻሙን እያስተካከለ ታየ፣ ተአምራት ፈጠረ ነው የሚለን። ይህንን ይነግረናል። የሉቃስ ወንጌል 4:1 የማቴዎስ ወንጌል 4 ላይ ስንመለከት እንደውም 3 ነገሮች በዚያ በገዳመ ቆሮንቶስ ማለት ነው። በገዳመ ቆሮንቶስ ስልጣን፣ ትዕቢት፣ ሀብት እነዚህ 3ቱ አርእስተ ኃጣውእ የሚባሉት በዲያብሎስ በኩል ቢመጡ በዚያ በፈቃዱ ምን አደረገው? ድል አደረገው ነው የሚለው። በቃ ድል አደረገው። ይህንን ይናገራል። የጌታ መንፈስ በእኔ ላይ ነው። እንደውም 17-19 ላይ የጌታ መንፈስ በማን ላይ ነው? በእኔ ላይ ነው። ምን ማለት ነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ ስለሆኑ የጌታ መንፈስ በእኔ ላይ ነው እያለ ሲናገር እንመለከተዋለን ባጭሩ ማለት ነው። እና የሐዋርያት ሥራ ምዕራፍ 10:38 ላይ እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይል ሾመው ይላል። እግዚአብሔር ልብ አድርጉ። እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይል ሾመው ይላል። ወይም ደግሞ ተናገረ። የምወደው ልጄ ይህ ነው፣ የላኩት ልጄ ይህ ነው እያለ ባጭሩ ዕብራውያን 9:14 ላይ በዘለዓለም መንፈስ ራሱን ለእግዚአብሔር አቀረበ። በዘለዓለም መንፈስ ራሱን ለእግዚአብሔር አቀረበ። እግዚአብሔር ወልድ ባጭሩ መንፈስ ቅዱስ በክርስቶስ መንፈስ ቅዱስ በወልድ አንድም መንፈስ ቅዱስና ክርስቶስ ማለት አዳይ ማለት ነው። ወልድ ማለት ልጅ ማለት ነው። መንፈስ ቅዱስ በክርስቶስ መንፈስ ቅዱስና ክርስቶስ መንፈስ ቅዱስና ወልድ የሚለው ይመለከታል።
አራተኛውና የመጨረሻው አሁንም መንፈስ ቅዱስ ስለ ክርስቶስ ይመሰክራል። አሁንም ዛሬም ማለት ነው። አሁንም መንፈስ ቅዱስ ስለ ክርስቶስ ይመሰክራል። ዮሐንስ ወንጌል ምዕራፍ 15 26 ላይ እንዲህ ይላል። አሁንም መንፈስ ቅዱስ ይመሰክራል፣ ይመጣል፣ ይመሰክራል እያለ ይናገራል በዮሐንስ ወንጌል ማለት ነው። አሁንም ዛሬም ነገም ከነገም በኋላ ይመሰክራል። የመጨረሻው የዮሐንስ ወንጌል 16:14 ላይ ለእኔ ብሎ ወስዶ ለእኔ ብሎ ወይም ደግሞ ከእኔ ከእኔ ወስዶ ምን ማለት ነው? እኔ ያስተማርኳችሁን ያሳስባችኋል ብሏል አይደል? ከእኔ ለእኔ ባለኝ ለእኔ ካለኝ ወስዶ ለእኔ ካለኝ ወስዶ ይነግራችኋል። ለእኔ ካለኝ ወስዶ ይነግራችኋልና ምንድን ነበር ያለ? እኔ ያስተማርኳችሁን እኔ የነገርኳችሁን ያሳስባችኋል ብሎ ነበረ። አሁን ላይ ደግሞ ምን አለ? ለእኔ ካለኝ ወስዶ ይነግራችኋል። ማን ነው? መንፈስ ቅዱስ። ለእኔ ያለው ማን ነው? ወልድ። ባጭሩ መንፈስ ቅዱስና ክርስቶስ፣ መንፈስ ቅዱስና ወልድ በዚህ አይነት መልኩ ይገለጣሉ ማለት ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ገብረ መስቀል ዩቲዩብ ብላችሁ ግቡ። አምስተኛው የመንፈስ ቅዱስና የክርስቶስ የመንፈስ ቅዱስና የወልድ ግንኙነት ወይም ደግሞ አንድነት ወይም ህብረት ይህን ይመስላል። ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።